መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። የአዲስ አበባ ገቢዎች ቢሮ በ2018 በጀት ዓመት የተጠናከረ የሕግ ማስከበርና የቁጥጥር ስራ ለመተግበር የተለያዩ አዳዲስ አሰራሮችን በመዘርጋት ተግባራዊ እያደረገ ይገኛል። የቁጥጥር ባለሙያዎችም ቢሮ ፍትሐዊ የገቢ አሰባሰብ ስርዓት ለመዘርጋት እየሰራ ያለውን ስራ አጠናክረው ለማስቀጠል የደረሰኝ ቁጥጥር ስራውን በከፍተኛ ክትትል እየሰሩ ይገኛሉ። ይህ ደግሞ በሁሉም ክፍለ ከተሞች ተግባራዊ እየተደረገ ነው። በተለይ በመርካቶ የሚካሄደው የንግድ እንቅስቃሴ እጅግ ከፍተኛ በመሆኑ ለቁጥጥር አመቺ እንዳልነበር ቢነሳም አሁን ግን ተጠናክሮ በተሰራው የቁጥጥር ስራ ምክንያት የተመዘገበው ውጤት እጅግ ከፍተኛ ነው። እዚህ ጋር አንቺ ጋር ሆነሽ ከፊት ለፊትሽ ወይም ከጎንሽ ህገወጥ ከሆነ ትጎጃለሽ፣ ተጎጂ ነሽ። ስለዚህ አሁን እግዚአብሔር ይመስገን ሁሉም ነገር ተመሳሳይ ነው። ሁሉም በደረሰኝ ነው የሚሰራው። እዚህ አካባቢ በደረሰኝ እንገዛለን፣ በደረሰኝ እንሸጣለን። የሚገርመው ነገር አሁን ባለው ተጨባጭ ሁኔታ ላይ አምራችን በዩ አስመጭም በዩ ካለ ደረሰኝ እቃ ይሸጡ። እሱ ብቻም ሳይሆን በአካውንት አስገባ ነው የሚሉት። እንደ ድሮ ምናምን ነገር ቀልድ የለም። አሁን ላይ በቃ አሁን ጥሩ ነው። በደንብ መስመር ይዟል። ተቆጣጣሪ መጣም አልመጣም ያው በተሰጠን በደረሰኝ እየቆረጥን እየሰራን ነው። እዚህ ህንጻ ላይ ምንም አይነት የእንትን ነጋዴ የለም። ሁሉም ቫት ተጠቃሚና ግብር ከፋይ ነው። ስለዚህ እኛ ደረሰኝ ተቆጣጣሪ ቢመጣም ባይመጣም ትክክለኛ ደረሰኝ እየቆረጥን እየሰራን ነው ያለነው። ግብር የሚከፍለው ያው በቆረጥነውና በገዛነው ደረሰኝ ነው። ሊስቶ የሚያወራድ የሂሳብ ሰራተኛ አለ፣ እሱን እንልካለን። እኛም ደግሞ ስንገዛ በደረሰኝ ነው፣ ስንሸጥም በደረሰኝ ነው። በእንደዚህ አይነት ነው የምንሄደው። ክትትላቸው አሪፍ ነው። እኛ እነሱ መጡም አልመጡም እኛ ስራችን የምንሰራው በደረሰኝ ስለሆነ ማለት ነው። ምንም የሚያስፈራ ነገር የለም። እነሱንም በመጡ ሰዓት በተገቢው እናስተናግዳቸዋለን። እንግዲህ እኔ መርካቶ ላይ ከገባው ከአንድ አመት አልፎኛል አሁን እና ስንገባ በፊት ላይ ብዙ ያልተገመተለት ነበረ። ንግድ ፍቃድ የሌለውም ነበረ፣ ብዙ ክፍተቶች ነበሩ ማለት ነው። ከዛ በኋላ ግን ንግድ ፍቃድ የሌለው ንግድ ፍቃድ እንዲያወጣ፣ ያልተገመተለት እንዲገመተለት፣ ደረሰኝ ማሳተም ኑሮበት ያልተሳተም እንዲያሳትም ክትትሎችን በማድረግ ለውጥ እንዲመጣ አድርገናል ማለት ነው። መጀመሪያ ዩኒፎርሙ ትመጣም ዩኒፎርሙ እያየውም ካሜራም እያየውም ነጋዴ እየቆረጠ ነው። ለምሳሌ አሁን እዚህ ሲገባ ግድ ሪፖርታችን ነው ቼክ አደረኩት በየቀኑ የሚቆርጡትን ማለት ነው። ወደ ኋላ ተመልሼም ሳይሆን እስከ ሚሊዮን አለ 800 ሺህ አለ። አሁን የምትገምነው ራሱ 200 ሺህ ነው እስካሁን ያለው ማለት ነው። ይሄን ነው ያለው እንቅስቃሴ አሪፍ ነው። ለአብነት ያህል በመርካቶ ያለውን የቁጥጥር ስራ አነሳን እንጂ የቁጥጥር ስራው በከተማዋ የተለያዩ አካባቢዎች ላይም ተጠናክሮ ቀጥሏል። በሁሉም ክፍለ ከተሞችም እየተተገበረ ይገኛል። በቢሮው እየተከናወነ የሚገኘው ይህ የደረሰኝ ቁጥጥር ስራ በ3 መንገዶች እየተካሄደ ነው። በንግድ ድርጅቶች የበር ለበር ቁጥጥርና መጋዘን ላይ የሚደረገው ቁጥጥር እንዳለ ሆኖ በተሽከርካሪዎች ላይ በቀንና በማታ በከተማዋ ውስጥ ሸቀጦችን በመጫን የሚንቀሳቀሱ ወደ ከተማዋ የሚገቡና የሚወጡ ደረቅ ጭነት ተሽከርካሪዎች በምሽት ጭምር ቁጥጥር እየተካሄደባቸው ይገኛል። አዲስ አበባ ገቢዎች ቢሮ ባስቀመጠው አቅጣጫ መሰረት ማንኛውም ደረቅ ጭነት ተሽከርካሪ ከተማም ሲገባውን ሲወጣ ከተማ ውስጥ ሲሄድም ደረሰኝ ይዞ መንቀሳቀስ እንዳለበት ተግባራዊ ተደርጓል። ስለዚህ አሁን ቁጥጥር ስናደርገው 3 አይነት ቁጥጥር ነው የምናደርገው። አንደኛ መኪና ቁጥጥር ነው። መኪና ቁጥጥር ማታም እናደርጋለን፣ ቀንም እንሰራለን። ሁለተኛ ደግሞ መደበኛ ቁጥጥር እናደርጋለን። ሶስተኛ ደግሞ መጋዘን ቁጥጥር እናደርጋለን ማለት ነው። መጋዘን ላይ እቃ ገብቶ እየተጫነ እየተዳረ ነው ነገር እቃ እዛ በኩል ቁጥጥር እናደርጋለን። ግን አሁን በዚህ ምሽት ጊዜስ መኪና ላይ ቁጥጥር ነው የምናደርገው። አብዛኛው ትራንዛክሽን እንግዲህ ገቢና ሽያጭ የሚደረገው መርካቶ አካባቢ ነው። መርካቶ እቃ የሚጫና በመላ አገሪቱ የሚከፋፈል በመሆኑ እዚህ አካባቢም ደረሰኝ እንጠይቃለን ማለት ነው። በ4 ፈረቃ ነው ቁጥጥር የምናደርገው። በተለይ ግን 3ቱ ፈረቃ ሁሌም በየቀኑ አለ። አንደኛው የጠዋቱ ከ12 ሰዓት እስከ 5 ሰዓት ነው። እሱ የመኪና ላይ የሚገቡ መኪኖች ላይ ነው ቁጥጥር የሚደረገው። ሁለተኛው ደግሞ ከ2 ተኩል እስከ 11 ተኩል ነው ቁጥጥር የሚደረገው። ይሄ ቁጥጥር አይነት ደግሞ ቤት ለቤት የንግድ ቤቶችንና መጋዘን ላይ ትኩረት አድርጎ ነው የሚሰራው። ሶስተኛው ደግሞ አሁን የተገናኘንበት ከ8 ሰዓት ጀምሮ እስከ ማታው 3 ሰዓት የሚቆይ ነው። አራተኛው ደግሞ አልፎ አልፎ ነው ከግብረ ኃይል ጋር ነው የሚሰራው። ከ4 ሰዓት እስከ ንጋቱ 12 ሰዓት የሚሰራ ነው።
በተለይ ግን ትኩረት የምናደርገው በእነዚህ በሶስቱ ፕሮግራሞች ላይ ነው። በቦሌ ክፍለ ከተማ እንደ ቅርንጫፍ ጽሕፈት ቤታችን ቁጥጥር የምናደርግባቸው ጉዳዮች በሶስት ጉዳዮች ነው። አንደኛ የቤት ለቤት ቁጥጥር ነው። ሁለተኛ የመኪና ላይ ቁጥጥር፣ ሶስተኛ የመጋዘን ቁጥጥር ነው። ይሄንን ቁጥጥር በምናደርግበት ሰዓት በቴክኖሎጂ ታግዘን ነው። 10 ቡድን አለን። 10ውን ቡድን ካሜራ አለው። በካሜራ ነው ቁጥጥር የምናደርገው። የቀን ቁጥጥር በምናደርግበት ሰዓት የቤት ለቤት ቁጥጥር እና የመኪና ላይ ቁጥጥር ነው። ስምሪት የምንሰጠው በሁለት ከፍለን ነው የምንሰጠው። የመኪና ላይ ቁጥጥርና የቤት ለቤት ቁጥጥር በሁለት ሺፍት ነው የምናሰማራ። ሁለቱ ሺፍት አንደኛ ሺፍት እስከ ከሰዓት ይሰራል። ሁለተኛ ሺፍት ደግሞ ምሽት ይሰራል የመኪና ላይ ቁጥጥር። በዚያ አኳኋን ነው እየተቆጣጠርን ያለ ነው። የአዲስ አበባ ገቢዎች ቢሮ የቁጥጥር ስራው የተሳለጠ እንዲሆን በከተማዋ ካሉ ሌሎች ባለድርሻ አካላት ጋር በቅንጅት እየሰራ ነው። የቁጥጥር ስርዓቱ ከቀን ወደ ማታ መሄዱ ለነጋዴውም ሆነ ለገዢውም ጥሩ ነው። ምክንያቱም እስከዛሬ ድረስ በጨለማ እነሱ መኖራቸው ለነጋዴውም ጥሩ ነው። ሌላ አጭበርባሪ እንዳይገባ እኛንም ብሎ መጥቶ ሌላ ቅጣት እንዳያመጣ የነሱ መኖር በጣም ጥሩ ነው። ቁጥጥር ስርዓቱ ዩኒፎርም ስለለበሱ በቀላሉ መለየት እንችላለን። የጫንኩ ንብረት ነኝ። የጫንኩንም በአግባቡ ተቋጣጣሪዎች አሳይታለሁ በወረቀት። አሁን ከ4 እስከ 5 መሄድ ነው። የቁጥጥር የሚካሄደው በሶስት አይነት የቁጥጥር አካሄድ ነው። 12 ሰዓት ላይ የሚገባ ቲም አለ። እንደገና ደግሞ ከ2 ተኩል እስከ 11 ተኩል የሚቆያለ። ተጨማሪ ደግሞ እስከ 3 ሰዓት እኛ ምሽት ላይ የምንሰራው ማለት ነው። እስከ 3 ሰዓት የሚሰራ ቲም አለ ማለት ነው። አሁን ምን ፕሮግራም ያስተላለፍንበት ባለ ሰዓት ኦልሞስት 12 ሰዓት ከ10 አካባቢ ነው። ያስተዋወቀን ይመስላል እንጂ በዚህ አግባብ ነው ቁጥጥሩን እያካሄድን ያለ ነው። እንደምታየው ሰዓቱ እየሄደ ነው ማለት ነው። ስለዚህ የምሽት ፕሮግራም ነው እየሰራን ያለ ነው። ይሄ ቁጥጥራችን እስከ 3 ሰዓት ነው የሚቀጥለው። አሁን ሁሉም ግሩፕ ዞር ስትሉ እንደምታየው የማታ ቁጥጥር እያደረገ ነው ያለው። የምናደርገው ምንድነው መኪኖች ላይ ነው። መኪኖች ላይ የተጫነ ዕቃ እየተጫነ ያለ ዕቃ ነው ቼክ የምናደርገው። ዝም ብለን ቼክ ማድረግ ብቻ ሳይሆን አይተሙ የተቆረጠው ደረሰኝ ቀኑ ተመሳሳይ ነው የሚለው እንዲቴል ማለት ነው። ኢንፎርሜሽኗን ቼክ እያደረግ ቀኗንም አይተማም መመሳሰሏንም እንደገና ደግሞ ከጫኑ ዕቃ አንፃር እስቲሜት እናደርጋለን። ለምሳሌ መኪና የምታየው መኪና ሙሉ መኪና ጭኗል፣ ሙሉ ዕቃ ማለት ነው። 3 ደረሰኝ ወደ 4 ደረሰኝ ቢሰጠንና እሱ ፌር አይደለም። ለምን ከጫኑ ዕቃ ከግምት ውስጥ አስገብተን ስለምሰራ ማለት ነው። ስለዚህ አሁን ያገኛችሁን የማታ ቁጥጥር እያደረግን ነው ማለት ነው። የገባነው ከሰዓት በኋላ ነው የገባነው፣ ግን የስራ ሰዓታችን እስከ ምሽቱ 3 ሰዓት ነው የምንሰራው። የመኪና ኦፕሬሽን ላይ ነው ያለነው። ይህ የቁጥጥር ስራ በቢሮ በቡድን በተመደቡ የቁጥጥር ባለሙያዎች የሚካሄድ ሲሆን ባለሙያዎቹ ማንነታቸውን የሚገልጽ ባርኮድ ያለው መታወቂያ፣ ዩኒፎርምና ከሶስቱ በአንዱ የቁጥጥር ባለሙያ ደግሞ ካሜራ በዩኒፎርሙ ላይ ተገጥሞ የሚካሄድ ነው። የገቢ መሰረት ለማስፋትና የህግ ማስከበር ስራዎች በውጤታማነት ለመፈጸምም የተዘረጉ አሰራሮችና የለሙ ቴክኖሎጂዎች በተገቢው መልኩ መተግበራቸው ነው ውጤቱን እንዲያፋጥን ያገዘው። የያዝነው ደረሰኝ አለ ከመኪና ላይ ተቀበልነው። ከዛ የጫነቸውን ዕቃ አይተሞች እናያለን። ደረሰኙ ጋር የቆረጠው ክሮስ ቼክ እናደርጋለን። ተመሳሳይ ነው አይደለም ማለት ነው። ከዛ በተጨማሪ ደግሞ ቀኑ ለምሳሌ ዛሬ በእኛ በኢትዮጵያውያን የቀን አቆጣጠር 22 ነው አይደለ? የተቆረጠው ደረሰኝ በእኛ 22 ከሆነ በነጮቹ ደግሞ 31 ከሆነ ቀኑን ሁሉን ነገር ቼክ እናደርጋለን። አይተሙንም ክሮስ ቼክ እናደርጋለን ማለት ነው። በንግዱ ማህበረሰብ ዘንድ አሁን ያለው ተቀባይነት እየተሻሻለ መጥቷል ማለት በዚህ በቁጥጥር ስለቆየንም አሁን መኪና ላይ መተን የደረሰኝ ቁጥጥር ስናደርግ አብዛኛው ተቆርጦ ነው የምናየው ማለት ይቻላል። ኦልሞስት ከ80% በላይ የሚሆነው ደረሰኝ አለው። ልክ ስንቀበል የአንድ መኪና ደረሰኝ ቼክ ለማድረግ በጣም ብዙ ጊዜ ነው የሚወስድብን። ለምን አይተን ብቻ አይደለም የምንመልሰው፣ እያየን ቀን እንጽፍበታለን። ዛሬ ስለሆነ ያየነው 22/04/2018 ብለን እንጽፋለን፣ እንፈርምበታለን ማለት ነው። ይሄን የምናደርገው ለምንድን ነው? የአዲስ አበባ 5 መውጫ በሮች አሉት። መውጫ በር ላይ ደግሞ ከኛ እዚህ ቁጥጥር ካደረግን በኋላ ሄዶ እዛ ቼክ ስለሚደረግ ለነሱ ምንገዛ ይሰጣል ማለት ነው። እዚህ ቼክ ሳናደርግ የሚደረሰኝ በቦታው ካላገኘ ነው እዛ ደግሞ ለነሱ ለቁጥጥር እንዲመቻቸው ማለት ነው። ዘለግ ያለ ጊዜ ሆኖታል። ከ2017 ማጠናቀቂያ ጀምሮ ስራ ላይ ነው የምንገኘው። በምንሰራበት ስርዓትም በቅንጅት ያው ንግድ ጽሕፈት ቤት አለ፣ ደንብ ማስከበር ከገቢዎች ከሰላምና ጸጥታ በመሆን በጋራ እየተሰራ ነው የሚገኘው። በቁጥጥር ወቅትም በጣም በርካታ መኪኖችን የማግኘትና የማስተካከል ስራዎችን ወይም ወደ ህጋዊነት ደረሰ እንዲቆርጡ የማድረግ ስራዎችን እየሰራ እንገኛለን እስካሁን ድረስ ባለው ሂደት ማለት ነው። ዋና ስራችን ህግ ማስከበር ስራ ነው የምንሰራው። የቁጥጥር ስርዓቱ ፍትሃዊ እንዲሆን ነው የምንሰራ ያለ ነው። ስለዚህ እኛ ሰራተኞቻችን ደግሞ ምንድነው የሰራዎች ያለው ነው መቆጣጠር ያስፈልጋል ማለት ስፔሻሊ ማታ
ዝም ብለን ሰራተኛ ቢሮ ቁጭ ብለን የምንተው አይደለም። እኛም መገቢያና መውጫ ላይ አሁን እዚህ ከኛ ጋር ነበረው እንጂ ሰላምና ጸጥታ ነበረ፣ ፖሊሶች አሉ፣ ደንብ ማስከበር አለ። ሁሉም ባለድርሻ አካላቱ ጋር ተቀራይተን የምንሰራበት ነው የሚሆነው ማለት ነው። አንደኛ ችግር ካለም እዚህ ውሳኔ ለመስጠት ያው ማታ ቁጥጥሩ ፍትሃዊ እንዲሆንና አብዛኛው ትራንዛክሽን ምን በዚህ ሰዓት ስለሆነ አመራሩ ሰራተኛው ከባለድርሻ ጋር ተቀራይቶ እዚህ የሰራ ነው ያለነውና ቢሮ ብቻ ቁጭ ብለን የምንሰራ ስራ ስላልሆነ የውጭ ወጥንም የደገምን ስራ ነው ሰራን ያለነው። ማታ ላይ የመኪና ቁጥጥር ስለሚደረግ አለፋው ሲሄዱ እኛ ምልክት ያደረግነውን ያያሉ። ብዙ ከኛ ቁጥጥር ተደርጎ የሄደባቸው ችግር አይሆንባቸውም። ከኛ ምልጥ የሄዱት ግን እዛ ተይዘው ደረሰኝ እንዲይዙ ነው እየተደረገ ያለው። ምልክት ነው የሚያደርጉት ሲጫን እያንዳንዱ ዕቃ እኛን ራሱን እንዳያሳስተን ምልክት እየተደረገ ይጫናል። በሌለው ዕቃ ላይ ደግሞ ደረሰኝ እኛ አስገድደን ያስመጣን ከሆነ አስተዳደራዊ ቅጣት እንዲቀጡ ነው የሚደረገው ማለት ነው። የምሽቱ ስራ በቅንጅት ነው የምንሰራ፣ ብቻችን አይደለም የምንሰራ። ደንብ ማስከበር አለ፣ ፖሊስ አለ፣ ንግድ ጽሕፈት ቤት አለ፣ ሰላምና ጸጥታ አለ። ከነኚህ አካላት ጋር ነው ከባለድርሻ አካላት ተቀናጅተን ነው የምንሰራ። መጀመሪያውኑ በቅንጅት የምንሰራቸውን ስራዎች በጋራ እንሰራለን ብለን ውል በገባነው መሰረት የመግባባት ሰነድ በፈረምነው አኳኋን ስራዎችን በዛ ልክ ነው እየሰራን ያለ ነው። በተናጠል የምንሰራ የቤት ለቤት ቁጥጥር ብቻ ነው። እኛ እዚህ ጋር ቁጥጥር ስናደርገው ለቅጣት ብቻ አይደለም፣ ለማስተማር ነው። መጀመሪያ የንግዱ ማህበረሰብ አዌርነስ እንፈጥራለን። ደረሰኝ እንዲቆርጥ ቢቆርጥ የራሱ እንደሆነ እዚህ ጋር የሚያስጭኑ ከደላሎች ጀምሮ ወደ ክፍለ ሀገር የሚልኩታሉ ለነሱ ሁሉ እገዛ እንዲያደርጉ ያለ ደረሰኝ ዕቃ እንዳይጭኑ ትምህርት እንሰጣቸዋለን ማለት ነው። መኪና እስካለ ድረስ ጨረታ እስከማልቅ ድረስ እስከ 3 ሰዓት ተኩልም እስከ 4 ሰዓት ተኩልም እየሰራ ነው ያለ ነው። ስንሰራ ግን በቃ ጥብቅ ቁጥጥር አድርገን ነው ማንኛውም ሰው ሲንቀሳቀስ ቁጥጥሩ ደረሰኙ በኳንቲቲው አንድ መኪና ውስጥ ለምሳሌ 100 ኩንታል ሲጫን የ100 ኩንታሉን ደረሰኝ መቆረጡ ቼክ እናደርጋለን ማለት ነው። አንድ ሪቮይስም እንዳይገጥም እንከላከላለን። በዚህ መሰረት ማንኛውም መኪና ከዚህ ሲነሳ ደረሰኙን ይዞ እንዲንቀሳቀስ ለማድረግ ነው ቁጥጥር ያደረግን ያለ ነው ማለት ነው። ስለዚህ ሁሉም ቅድም እንዳያይሹ ጫጭና ወራጆችም ግንዛቤ ማስጨበጫ ሰጥተናል። ማንኛውም ጫጭና ወራጅ እዚህ ያደራጃቸው መንግስት ነው። ሰዎች መኪና ሲጭኑም ሲያወርዱም ደረሰኝ መጠየቅ እንዳለባቸው ላይ የግንዛቤ ማስጨበጫ ስራዎች ሰርተን አሁን ስራ ገብተናል። ቁጥጥር ጎን ለጎን የግንዛቤ ስራ ማስጨበጫ ስራ እየሰራ ነው፣ እያስተማርን ነው። እንግዲህ ህገወጥ እስከሚቀንስ ድረስ ቁጥጥሩ አጠናክረን እንቀጥላለን ማለት ነው። ቅጣት 100 ሺህ ብር ያስቀጣል። ያን ነው የሚቀጣው። እያንዳንዱ ባልጫነው ማለት ደረሰኝ ባልቆረጠበት በእያንዳንዱ ዕቃ 100 ሺህ ብር ቅጣት ያስቀጣል። ይሄንን ደግሞ ግንዛቤ አለ። ጫኝ አውራጅ በአካል እዚህም ግንዛቤ ይሰጣል ተቆጣጣሪው። እንደገና ደግሞ ቢሮ ጠርተን መድረክ አዘጋጅተን ለጫኝ አውራጅ፣ ለደላሎች፣ ለአስጫኝ ደላሎች ወኪል ለሆኑ እና እንዲሁም እዚህ ላይ ተዋናይ ለሆኑ አጠቃላይ በየዲፓርትመንታቸው እኛን እንዲያግዙ እየጠራን ግንዛቤ እንፈጥራለን። ስለዚህ ያው አሁን ጥሩ ላይ ነው ያለው። የደረሰኝ የመቁረጥ ባህሉ እየተሻሻለ ነው ያለው። ደረሰኝ ባልተቆረጠ እቃዎች ላይ ደረሰኝ እንዲቆረጥ አድርገናል። ያስቆረጥነው የብር መጠንም ወደ 6 ሚሊዮን አካባቢ ነው አስቆርጠናል። አሁን ይሄ ቁጥጥር ጠቀሜታው ምንድነው ብለን ካየነው ይሄ ቁጥጥር በየክፍለ ከተማው እየተደረገ ነው ያለው። በእኛ ክፍለ ከተማም እየተደረገ ነው ያለው። እንደ ከዚህ በፊት አይደለም። ትልቅ ለውጥ ነው ያለው። ትልቅ ለውጥ እየታየ ነው ያለው። ተሽከርካሪ አንድ ዕቃ ጭኖ በሚወጣበት ሰዓት እያዛለሁ የሚል አስተሳሰብ በጭንቅላት ውስጥ እንዲኖር ተደርጓል። በሁሉም ቦታ ቁጥጥር ስለሚደረግ ማለት ነው። አንደኛ እነሱን ለብሰው በመምጣታቸው እንለያቸዋለን። ከጀርባም ቁጥር አለው። ፕላስ ደግሞ አሁን ደግሞ በጣም ተሻሽሎ ካሜራ ተደርጎ መጥቷል። ስለዚህ ህጋዊ ለሆነው ነጋዴ እነሱ መምጣታቸው በጣም ጥሩ ነገር ነው። ህጋዊ ያልሆነው ሊፈራ ይችላል። ህጋዊ ደረሰኝ ቆርጦ ለሚሰራው ግን እነሱ ስለሚቆጣጠሩ ቢያንስ ባሉበት ሰዓት ሁሉም እኩል የመስራት ፖሲቢሊቲ ይኖራል። ገቢዎችን መለየት የምንችልባቸው አሁን ይዞት የመጣ ኦፖርቹኒቲ አለ። አንዱ ዩኒፎርማቸው ነው።
ምናልባት ይሄም ካልሆነ ጥርጣሬ ካለን ቀርብን መታወቂያ መጠየቅ እንችላለን። ዜን በዚህ መሰረት አድርገን እነሱ መሆናቸውን ማወቅ እንችላለን። እስካሁን እኛ ጋር ይመጣሉ፣ በየቀን ይመጣሉ፣ ያውናል። ለፊታችንና የተለያዩ ክፍለ ሀገር የሚጫኑ መኪናዎች አሉና ማታም ሲመጡ ካሜራ ይዞ 3 ሆኖ ለብሰው ነው የሚመጡትና ምርጥ እንትን ላይ ነው ያለው ማለት ኖርማል ልብስ ለብሶ መጥቶ አጋጥሞኝ አያውቅም። የራሳቸው የደንብ ልብስ አላቸው፣ ካሜራ ይዘዋል። 3 ሰዎች ናቸው። 3 ሰዎች ሆነው ለኛ የሚጠይቁን ካሜራ የሚሰለብቻ አለ፣ ለኛ የሚጠይቀን ሰው ደግሞ አለ፣ ደረሰኝ የሚያነብ ሰው አለ። ትክክለኛ ደረሰኝ ካልሆነም ደግሞ መልስ ብሎ የሚልከን ሰው ደግሞ አለ። አሁን እየሰራን ያለው መኪና ላይ ነው ቁጥጥሩ። ዩኒፎርም እንለብሳለን፣ ካሜራ እንይዛለን። 3 ሆነን ተዋቅረን ከመሀላችን አንድ ካሜራ ይዘን ካሜራማኑ ከኋላ ሆኖ ሁለታችን ደግሞ ከፊት እንሆንና ስራዎችን እናከናውናለን። እንግዲህ እንደ መርካቶ ቁጥር 1 ወደ 32 አካባቢ የሚደርስ ቲም ነው ያለው። አሁን በዚህ ሰዓት ከ10 ቲም በላይ ነው ያለው እዚህ ቁጥጥር እያደረገ ያለው ማለት ነው። የት ነው ቁጥጥር የምናደርገው? እንደምታዩት አስፋልት ዳር ነው መኪኖች የሚጭኑት። መኪኖች በሚጭኑበት ኤሪያ ሁሉም ቲም 3 ቲም ነው ያለው። አንድ ግሩፕ ላይ አንድ ካሜራማን አለ፣ 2 ደግሞ አብረው የሚያግዙት አለ። ቁጥጥር እያደረገ ነው የሚገኘው ማለት ነው። በተሰጠው ብሎክ ዝም ብለን አይደለም ቁጥጥር የምናደርገው። እዚህ አስፋልት ላይ ስንወጣም ብሎክ ይሰጠናል። ከዚህም ባሻገር በባለሙያዎች የሚካሄዱ የቁጥጥር ስራዎችን በማዕከልና በቅርንጫፎች በተገጠሙ ቴክኖሎጂዎች በድምጽ እንዲሁም በምስል ክትትልና ቁጥጥር ይደረጋል። ይህ ቴክኖሎጂ ባለሙያዎቹ በየትኛውም አካባቢ ቁጥጥር እያደረጉ ስለመሆናቸው በቀጥታ ለመከታተል የሚያስችል ነው። እስከ 3 ሰዓት ነው የምንሰራው። እስከ 3 ሰዓት ዋና መስሪያ ቤትም ቁጭ ብሎ ይከታተላል። ብራንቾች ላይ እኛ ላይ ያሉት ቁጭ ብሎ ይከታተልናል። ካሜራ እየሰራ ነው። ሁሉም ቲም አለ ማለት ነው። ስለዚህ ስለሚከታተለው እንደዚህ አይነት ቅርታ ዝም ብሎ ስም ለማጥፋት ምናምን ካልሆነ በስተቀር ተቀባይነት የለውም። ከ3 ሰዓት በኋላ ራሱ ስንወጣ ሰርቪስ መጥቶልን ነው ከባለሙያዎቻችን ጋር የምንሄደው ማለት ነው። ኢቭን አንድ ተቆጣጣሪ ባለሙያ የባትሪ መጠን 10% እንደደረሰ ማሳወቅ አለበት። ቁጥጥር ላይ ያለ ሳያሳውቅ ራሱ ሽትዳውን ማድረግ አይችልም ባትሪውን ማለት ነው። ለምን? በሌላ ተረጓሚ ስለሚሰጠው ቀድሞ አሳውቆ ነው። ሲቀጥል ደግሞ ሙሉ ቀን የሚሉት ኢቭን ቻርጀር ይዘው ነው የሚንቀሳቀሱ። እዚህ ጭላሎ ታክሲ ሴንተር አለ። ምሳ በሚሆኑበት ጊዜ ቻርጅ አድርገው ነው የሚጠቀሙ። ስለዚህ ከካሜራ ውጭ የሚደረግ ቁጥጥር የለም። ካሜራ ተደግፎ መቆጣጠሩ በሁለት አንግል ማየት ይቻላል። አንድም ያው ማህበረሰቡ ያነሳ ያለበትን ጥያቄዎች ወይም ደግሞ ከተለያዩ አንግሎች የሚነሳበት ሁኔታዎች አሉ። ከክሬት ሰብሳቢነት ከተለያዩ ችግሮች ይፈጠራሉ የሚባልበት ሁኔታ አለ። እሱም ግልጸኝነት እንዲፈጠር ያደረገበት ሁኔታ አለ። ሁለተኛ ደግሞ የደህንነትን ሁኔታ ደግሞ ያጠናከረበት። ምክንያቱም አንዳንድ መኪኖች ጥሰው የመሄድ ደረሰኝ መንጃ ፈቃድ አስረክበው መኪናውን ጥሰው ገፍትረው የመሄድ ሁኔታዎች አሉ። እነሱ ነገሮች ለመቆጣጠር ከፍተኛ አስተዋጽኦ አለው ብዬ አስባለሁ። በዚህ የምንሰራው ስራ ተደራሽ የማድረግ ስራ አድርገናል። ማንኛውም ቁጥጥር ማታ የምናደርግበት ጊዜ በካሜራና ካሜራ ብቻ የሚካሄድ ነው። ስለዚህ አሁን ራሱ የሚለው ከካሜራ ውጪ የሚቆጣጠር አንድም ነገር የለንም ማለት ነው። ከካሜራ ውጪ የሚቆጣጠር ነገር ካለ የኛ ሰራተኞች አለ። ማታ መኪና ላይ ቃኒ መኪና ሲሰራ በደረሰኝ እንዲቆርጡ ነው የምናደርገው። ሲቆጣጠር ደግሞ በካሜራ ተደገፈ ነው ያለ ነው ማለት ነው። ማንም ሰው ማታ መጥቶ እዚህ ጋር ተቀጣው ያለ አግባብ ተቀጣው ሰው ወጥቶ የሆነ ነገር አደረገ ካለ እኛ ብሮ ሲወጣ እኛ ሰዓቱን ጊዜ ከመጣ ካሜራ ውስጥ እናያለን። ካሜራ ውስጥ ከሌለ ግን እኛ ሰራተኞች አይደለም ማለት ነው። ስለዚህ ስፔሻሊ ማታ ላይ በካሜራ ብቻ ነው ቁጥጥር የምናደርገው ማለት ነው። ቢሮ ሆነን እኛም በቀላሉ በብሎክ በመደብናቸው ቦታ ነው ወይ ልጆች እየሰሩ ያሉት፣ በስነ ምግባር ነው ወይ ግብር ከፋዩ ጋር እየተነጋገሩ ያሉት፣ በትክክል በተላኩት ብሎክ ተደራሽ እያደረጉ ነው ወይ ብለን መከታተላችን ትልቅ አድቫንቴጅ ነው ያለው። ሌላው ደግሞ ቅድም እንዳልኩት ግብር ከፋዩንና ተቋሙን ገቢዎች ቢሮ እንዲተማመንም አድርጎታል። የሚነሱ ሀሜቶችን፣ ሩመሮችን የቀነሰ ነው። ሌላው ደግሞ ህገወጥ በገቢዎች ስም የሚነግዱትን ግብር ከፋዩ እንዲያውቋቸው ስላደረገ አሁን ማንም ግብር ከፋይ በገቢዎች ስም አይታለልም ማለት ነው። ምን ስላለ? ካሜራ ስላለ፣ ዩኒፎርም ስላለ፣ አይኪው ማነው መታወቂያው ስካን የሚደረግ መታወቂያ ስላለ ይሄንን ለመከላከል አስችሏልና ተጽዕኖ በጎ ነው። ይሄኛውም ለማለት ፈልጋለሁ። ካሜራ መምጣቱ ትልቅ ለውጥ ነው እየመጣ ያለው። በተለይ በግብር አስከፋይና በግብር ከፋው በኩል መተማመንን ፈጥሯል። ይሄንን ግብር ከፋው በግልጽ እየተናገረ ያለ ጉዳይ ነው። ግድፈትን ቢሰሩ ብልሹ ስነ ምግባር ውስጥ የሚገቡ ካሜራ ከነሱ አይለይም። ያንን ከመቆጣጠር አኳያ ጥሩ እየተካሄደ ያለው ይሄ ብቻም ሳይሆን እኛም ቢሮ ሆነን እያንዳንዱ ሰራተኛ አንድ ድርጅት ገብቶ የሚሰራውን ስራ በምን ስነ ምግባር ነው
አከናውኖ የወጣው ስራውን እንዴት እያከናወነ ነው፣ ምንድነው የነበረበት ጉድለት የሚለው ቀን ቀን እናያለን። በማግስቱ ደግሞ ያየኑን ግድፈት ገምግመን እያሳከልን ያለነው። የቁጥጥር ስርዓቱ ተጠናክሮ በመቀጠሉ በመደበኛ የንግድ ድርጅት የሚካሄድ ቁጥጥርን ለመሸሽ ታስበው ከመጋዘን የሚካሄዱ ግብይቶችን መቆጣጠር አስችሏል። የንግድ ማህበረሰቡን ጨምሮ አሽከርካሪዎችና ጫኝና ወራጆች ጋር ያለው ግንዛቤም መሻሻል ማሳየቱ ተነግሯል። ለኛም ተመችቶናል፣ ደስ ብሎን ያለው። አብዛኛው ጊዜ ደግሞ ደረሰኝ ተቀብለን ነው የምንጭነው። ተቀበሉ ባሉ መሰረት በዛሬ ከሆነ በዛሬ ቀን አሳልፎን የለምጣን ገድ አሳልፎን ይሰጠናቸው ነው ያለን። ለምሳሌ በዛሬ ቀን መቶ ይጠይቁናል። የተቀበልነውን እቃ ደረሰኝ ይጠይቁናል። በአግባቡ ደግሞ እኛ የተቀበልነውን ደረሰኝ ደግሞ አሳልፈን እንሰጣቸዋለን። ቁጥጥሩ የደረሰ አቆራረጥ ሲስተም አሁን ከበፊቱ በጣም የተሻለ ነው። ለምን በፊት እቃ ጥሎ ምናምን ወዛደር ሁሉ ይሄድ የነበረው ችግሮቹ ተቀርፈዋል። ደረሰኝ በስርዓቱ ቆርጠው ያመጡ ነው። እዛ ላይ በቀጣይነት ደግሞ እዚህ አስጫኝ አውራጆችም እየተባበሩ ነው። ደረሰኝ ከሌላ አንጭንም ብለው ስለሚሏቸው ግዴታ ደረሰኝ ተቆርጦ ይመጣል። ስለዚህ ያለው ነገር አሁን ከበፊቱ በቴክኖሎጂ መደገፉም ለኛም ጥሩ ሆኗል። ደረሰኝ እንዲመጣም አድርጓል። ብዙ ለውጦች አሉ። በበጀት ዓመቱ ከተሰበሰበው ገቢ 71 ከመቶ ለዘላቂ ልማትና ለሰው ተኮር ተግባራት እንዲሁም ከተማዋን ተወዳዳሪ ለሚያደርጉ ፕሮጀክቶች የዋሉ መሆናቸው የሚታወቅ ነው። በመሆኑም ግብር ከፋዮች ማንኛውም ግዢ የሆነ ሽያጭ በሚያከናውኑበት ጊዜ ደረሰኝ በመቁረጥ ፍትሃዊ የሆነ ገቢ እንዲሰበሰብ የራሳቸውን ሚና ሊወጡ ይገባል። ህጎች መጽናት አለባቸው፣ መቀጠል አለበት። ጤናማ የሆነ የአስፈጻሚውም የፈጻሚውም አካል ጤናማነት መጠበቅ ይኖርበታል። እዚህ ላይ የሀገር ዜጋ እስከተኮነ ድረስ ምንም እዚህ ላይ ሰው ጥርጣሬ ውስጥ ይገባል፣ መኖር አለበት መኖር የለበትም የሚል ማንነት ይኖራል ብዬ አልወስድም። እንግዲህ ተባብሮ ለመስራት ከዚህም የበለጠ መሰራት አለበት ብዬ አስባለሁ። ነገር ግን አሁን ብዙ ነገር ከነጋዴውና የገቢው ሰራተኛ ይሄ ያስተሳሰረ ነገር ነው። ምክንያቱም ሁሉ ነገር አሁን እዚህ ጋር በፊት ችግር ይፈጠራል። ይሄ ወጥቷል አልወጣም ችግር ነበር። አሁን ግን ዳይሬክት በካሜራውም በቪዲዮም ስለሚተላለፍ እዛ ያለን ግንኙነት ቅሬታውንም የሚሰብር ነገር ነው። ስለዚህ ያለው ግንኙነት በጣም ጥሩ ነው ያስባለሁ። ተጠቃሚ ህብረተሰብ ከትክክለኛው ነጋዴ መግዛት አለበት። ደረሰኝ ባላይ መልመድ አለበት። ይሄ ደረሰኝ ለኔ ነው፣ ለወገን ነው፣ ለልማት ነው ብሎ ብለን ማሰብ አለበት። ሌላው ዝም ብለን ያለ ደረሰኝ ገዝተው የሚጠቀሙ ካለ ጥንቃቄ አድርጎ ይሄን እንዲጠቀሙ። ደረሰኝ ሌጋል ሆነ ትክክለኛ ሱቅ ሆኖ ገዝቶ ቢያስጭኑና እንትን ብሎ ቆንጆ ነው ብዬ ነው። አንደኛ ለልማት ነው የሚወጣ፣ ሌላው ግን ለሌላ ለተለያየው ነገር ነው የሚዳርገውና ይሄን ቢገነዘብ። አንደኛ ደረሰኝ ማለት ለሀገር የሚጠቅም ነገር ነው። ለሁላችንም ሁሉም ነገር መሰረተ ልማት የሚደረግ ያለው ደረሰኝ በመቆረጡ ነው። ሰውም ግዴታውና መብቱን ማወቅ አለበት። በዛ ምክንያት ደግሞ አብዛኛው ሰው ደግሞ እኛ ጋር እየቆረጡ እነሱ ስላሉ ነው አብዛኛው ሰው እየቆረጠ ያገኘ የሚጣለው። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። ከክፍለ ሀገር ሹፌሮች ጀምሮ እዚህ እስከሚያስጭኑ የመኪና አስጫኝ ማህበራት ደረሰኝ በመቀበል ትብብር እንዲያደርጉ፣ ሹፌሮችም ከኛ ሲያልፍ ደግሞ አምስቱ መውጫ በሮች ላይ ቁጥጥር የሚያደርጉ የቁጥጥር ባለሙያም እንደዚህ ኬላዎችም ስላሉ ያለ ደረሰኝ እቃ ባለመጫን ትብብር እንዲያደርጉ፣ ከዛ መቀጠል ደግሞ የንግዱ ማህበረሰብ ህጋዊ ሆኖ እስከሰራ ድረስ ምንም ያጨናንቀው የሚያስፈራው ስለሌለ ደረሰኝ እየቆረጠ በፍታዊነት እንዲሰራና ደግሞ ሌሎች የጸጥታ አካላትም ምንም ከኛ ጋር አሁንም ትብብር እያደረጉ ነው። እናመሰግናለን። ይህን ትብብራቸውን አጠናክረው እንዲሄዱ ማሳሰብ ፈልጋል። ማህበረሰብ ያው በህጋዊ መንገድ መገበያየት አለበት ብለን እናስባለን። በየትኛውም ሁኔታ ላይ ሲንቀሳቀስ ደግሞ ህጋዊ የሆነ የያዘውን እቃ የሚገልጽ ነገሮች ይዞ መንቀሳቀስ አለበት ብለን እናስባለን። ያው እንደ ማህበረሰብም የሚያመጣው ተጽዕኖ ከፍተኛ ስለሆነ ያንን ነገር በመያዝ ለሀገርም ማድረግ ያለበትን አስተዋጽኦ ማድረግ አለበት ብለን እናስባለን። ግብር ከፋዮቹ ደረሰኝ ይዘው የሚንቀሳቀሱ ነው የሚፈልገው። አሁን ከመርካቶ ሲወጡ በየኬላው ይጠብቃሉ ማለት ነው። በየኬላው ላይ መውጫ ላይ ቁጥጥር ተጀምሯል። ከዚህ ተነስተው ቢሄዱ እዛ ላይ ስለሚይዙ ደረሰኛቸው አስተካክለው ከዚህ ደረሰኛቸው ይዘው ቢሄዱ ለግብር ከፋዩም ከእንግልትነት እና ሹፌሩም በትክክለኛት እንዲሄዱ ያደርጋል ማለት ነው። ስለዚህ ነው የምለው ምንድነው ሸማቹን ሲገዛ ደረሰኝ መጠየቅ ያስፈልጋል፣ ግብር ከፋዩ ሲሸጥም በደረሰኝ መሸጥ ያስፈልጋል የሚለው ነገር መልእክት አስተላልፋለሁ ማለት ነው። ሌባና ፖሊስ ሳይጫወት በደረሰኝ
ገዝቶ በደረሰኝ ቢሸጥ ገቢዎች መጣ ብሎ ሳይሆን ሁሌም ግብር ለሀገር ክብር ነው፣ ለራሱ ለግብር ከፋዩ ክብር ነው። ስለዚህ በፈቃደኝነት ደረሰኝ ቢቆርጥና የኛ ትልቁና ዋናው ባለድርሻን ግብር ከፋዩ ስለሆነ ከኛ ጋራ ቢሰራ የሚል አስተያየት አለኝ። እቃ መጫን ትክክል ነው፣ ስራቸው ነው። ግን ለሚጭኑት እቃ ለእያንዳንዱ እቃ ደረሰኝ ሊኖራቸው ይገባል። መሻሻሎች አሉ። ይሄ መሻሻል ደግሞ ጥሩ ደረጃ እስከሚደርስ ድረስ ይሄንን ለውጥ እስከ መጨረሻው ድረስ እኛ ብቻችን አይደለም ይሄን ስራ ልናሳካ የምንችለው። በተለይ እቃውን ጭኖ የሚወጡ ተሽከርካሪዎች አንድም እቃ ያለ ደረሰኝ መጫን እንዳለባቸው መልእክቴን በዚህ በኩል ማስተላለፍ ፈልጋለሁ። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኝ ክብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን